አብርሃም ሩታን አይወዳትም አያፈቅራትም ብላችሁ የምታስቡ ሰዎች አላችሁ። አሁን ኤርሜላን የምትደግፉ ከኤርሜላ ጎን የምትቆሙ ናፍቆሻል በደንብ አይኑ አልነገርሻትም እንዴ? አሁን ለምን ታፍሪያለሽ? እንደነገርሻት ነግራኛለች እኮ ነግሬያታለሁ፣ ግን በአካል ሲሆን ፈርቼ ነው። አሁን እንታረቀው በደስታ እሺ። ቅድሚያ ማለት ነው ሰማይ አዳምጠኝ በደንብ። በመጀመሪያ ይቅርታህን የሚቀበለው ማለት ነው እንዳልኩክ ነው። ቢያንስ ማንም እንታረቅ ደስ ብሎኛል። ቅርታን ተቀብያለሁ። ግን እኮ አልሰምሽኝም አንቺ ዛሬ እኔ ናፍራን አይተሃል እንዴ? ማርክ ነኝ እንዴ? ታውቃችሁ ነበር የናፈቀኝ። በጣም ደስ ብሎኛል። እንዲሰል ወደ ታች ልሽብኝ አመሰግናለሁ። እግዚአብሔር በጣም አመሰግናለሁ። እኔ አንድ ቃል የምገባላችሁ ነገር ምንድን ነው፣ ያው ብዙዎቻችሁ ሊደብራችሁ ይችላል። በተለይ የሄርሚ ደጋፊዎች ከሄርሜላ ጋር ምንም አይነት የግልም የምንም ችግር የለብኝም። ግን አብርሽና ሄርሚ የስታው ለጊዜው እንዲህ ሊሆኑ ይችላሉ፣ ግን አብረው መቼም መሆን አይችሉም። ቢሆኑ እንኳን ምንም አይነት ሰላም አይኖራችሁም። ይህን አረጋግጬ እነግርላችሁ። በቃ አብርሽ ባለትዳርና የልጅ አባት ነው። ይህን ሁላችሁም ልታውቁ ይገባል። በቃ ሩታ በጣም ብዙ ችግር ሊኖርባት ይችላል። በጣም ብዙ ነገሮች ያጥፍታለች፣ በጣም ብዙ ነገሮች ያድርጋለች ምናምን። ይህ ምንም የሚካድ ሀቅ አይደለም። ጀስት አይደለም ብዬም እንትን አለንም። ጀስት በምንወቅሳት መንገድ ትክክል አለመሆኗን እንናገራለን፣ ምን እንላለን። ግን ወደደም ተጠላም ጀስት እነዚህ ልጆች በቃ ባለትዳር ናቸው፣ ልጅ አላቸው እና ከተጋቡ ገና አመት አልሆናቸውም እና ብዙ ነገሮች አሉ። ስለዚህ አሁን በጣም ብዙ መቆጣዎች ሊኖሩ ይችላሉ ምናምን። አብርሃም ወደ ሄርሚ ተመልሶ ምናምን፣ ይሄ ያው የሚጠበቅ ነገር ነው፣ የሚሆንም ነገር ነው። ብዙዎቻችሁም የተናገራችሁት ነገር ነው። ግን የተወደደም ተጠላም ሄርሚ ጀስት እንዴት ነው ዳር የሚቀርሰዋል አይደል? እንዲህ አይነት ሰው ነው የምትሆነው። ያ ማለት የምትጎዳውም ጀስት ዋጋ የምትከፍለውም እሷ ናት። እንዲሁም ለሄርሚ የምትቀርቧት ሄርሜላን እንወዳታለን ብላችሁ የምታስቡ ሰዎች የራሷን ህይወት ብታስተካከል የራሷን ነገር ብታደርግ ብዬ ይሄኔ ወንድማዊ ምክሬ ነው። ሊመስላችሁ ይችላል የወለደ የተጋባ ምን ያለ ነገ ላይ ወደ መስመሩ ዞሮ ከቤት ምናምን የሚባል አባባል አለና ይሄ እውነት ነው። እነዚህ ልጆች ገና ወጣት ናቸው። አለመብሰል አለ፣ ምን አለ፣ በጣም ብዙ ነገሮች አሉ። ገና አብርሃም ልጅ ነው፣ ሩታን በዛ ልክና ሁለቱም ሆይ እያሉ ነው ያሉት። ስለዚህ ነገር ላይ ነገሮችን እየሄዱበት ያለው መንገድ ትክክል አለመሆኑን ተረድተው በእሷም በኩል በሱም በኩል ያለውን ነገር ሲያስተካክሉ ምን ሲሉ ነገ ቤቴን ነው የሚለው አብርሃም። ሩታን ብትሆን በዛው ልክ ማለት ነው። ያ ማለት ሄርሜላ ናት መጨረሻ ላይ የምትጎዳው ማለት ነው። ሄርሜላ አትወደውም አታፈቅረውም ማለት አይደለም። ያንን ያልኩ አይደለም። እንትን ግን የተሳሳተ መንገድ ላይ ነው ያለችው። ስለዚህ ሳይረፍድ መንቃት አለባት። እኔ አሁን እስኪ እውነት እንነጋገር። ሩታ ጥፋት ስላለባት ምን ስላለባት ብቻ ሲሆን እስኪ አሁን አብርሃም ሩታን አይወዳትም አያፈቅራትም ብላችሁ የምታስቡ ሰዎች አላችሁ። አሁን ሄርሜላን የምትደግፉ ከሄርሜላ ጎን የምትቆሙ የለም። አብርሃም ጋር ያለው ምንድን ነው? ንዴት፣ ሩታን ለማናደድ በቀል፣ እነዚህ ነገሮች ናቸው ያሉት። ፕላስ ደግሞ ይሄ ችኩልነት እና አለመብሰል ነው። ያ በጊዜ ሂደት ውስጥ እየተስተካከሉ የሚመጡ ነገሮች ናቸው። ህይወት እኮ ራሱን የቻለ አንድ ትምህርት ቤት አይደል? በእነዚህ አይነት ነገር ውስጥ ይሄ ነገር እየተማረ እያወቀ ምን እያለ ነገሮችን እየተረዳ በሚመጣ ቁጥር ጉዳዮቹ ይስተካከላሉ ብዬ አስባለሁ እንጂ አሁን የሆነ ነገር በተፈጠረ ቁጥር ይሄ ሰው 1 ዓመት ባልሞላ ጊዜ ውስጥ እንዴት ነው ፍቅሩ ከውስጡ ሊጠፋ የሚችለው?
ሲጋቡም ታውቁታላችሁ ስንትና ስንት ግርግር ተፈጥሮ እንዴት በአብይ ጾም በህማማት ታገባላችሁ ተብሎ ምናምን እዛ ጉዳይ ውስጥ መግባት አልፈልግም፣ ያለፈ ነገር ስለሆነ ማለት ነው። ግን ይሄ ሁሉ ነገር ሆኖ አመት ባልሞላ ጊዜ ውስጥ አብርሃም ሌላ ሴት አፍቅሮ ከዛ ሌላ ህይወት ሊጀምር ይሄ የማይሆን ነገር ምንድን ነው? ስሜታዊ መሆን፣ ሞቅታ፣ ሆይ ሆይታ እነዚህ ነገሮች ናቸው እንዲህ አይነት ነገር ውስጥ እንዲገባ ያደረጉት እንጂ ትክክለኛ ውሳኔ ነው ብዬ እኔ አላስብም። ያ መጨረሻ ላይ የሚጎዳው ኋላ ላይ ያለ ሰው ነው። ያ ማለት ሄርሜላ ናት ዋጋ የምትከፍለው ማለት ነው። በዚህ ሰዓት ሊመስል ይችላል፣ ኮመንት የምታደርጉ ብዙ ነገሮች የምትሉ ሊኖር ይችላል። ያው ይሄ ሩታ አብርሃምን ካደረገችው ምናምን ካሉት ነገሮች አብረው መሆን አይችሉም ብላችሁ ተስፋ ከመቁረጥም እንትን ሊሆን ይችላል እንጂ ነገ ላይ አሁን ሄርሜላን የምትደግፉ ሰዎች ሩታና አብርሃም ችግራቸውን አስተካክለው ተነጋግረው ምን ብለው ልጃችንን እናሳድግ አብረን እንሁን ቢሉ ትደግፋላችሁ። ለምን መጀመሪያ የምታውቋቸው አብራችሁ ከመጀመሪያው ከዜሮ ጀምሮ ቡታጅራ እያሉ ድረስ የምታውቋቸው ሰዎች ስለሆኑ ችግራቸውን፣ ደስታቸውን፣ ሁሉ ነገራቸውን ስለምታውቁ ውስጣችሁም እናንተም አንዳንዴ የማይሆን ነገር ሲሰሩ ምን ሲሉ የተሳሳተ መንገድ ሲሉ የሚያናዳችሁ ነገር ነው እንጂ ሄርሜን እንድትደግፉ የሚያደርጋችሁ ያ ደግሞ ምንድነው? አሁን እኔ ሩታ የምትይዝበት መንገድ፣ ነገሮችን የምትወስንበት መንገድ አብርሃም ሲረጋጋ እሷ የማትረጋጋበት እሳትና ጭድ የሚሆኑት ነገር ነው እንጂ ሩታ ብልጦና አብርሃምን በዘሬ ብትይዘው ጀስት ቤቴን የማይልበት ምንም ምክንያት የለም። እኔ ከዚህ ቀደም አቋሚ ስለሆነ ማለት ነው። እና መሀላቸው ልጅ አለ እና ፍቅር አለ። ስለዚህ ይሄ አለመግባባት ነው። ይሄ አለመግባባት ደግሞ በጊዜ ሂደት ውስጥ ይፈታል። ይህን ማወቅ አለባችሁ። ይህን መረዳት አለባችሁ። በተለይ ሄርሚ ይህን መረዳትና ማወቅ አለብሽ። መጨረሻ ላይ የምትጎጂው አንቺ ስለሆንሽ ማለት ነው። ለዛ ዛሬ ያየነው ቪዲዮ ምንም የተለየም ወሬም የሚያስፈልገው ቪዲዮ ነው ብዬ አላስብም እኔ እንደኔ። ለምን ያው ጊዜያዊ ነገር ሞቅታ ስለሆነ ማለት ነው። እና ሩታ አብርሃምን በደንብ ታውቀዋለች እና የሆነ ቪዲዮ ላይ የተናገረችው ምንድን ነው? አንተ ሰዎችን ማስቀየም ስለማትፈልግ ይሉንታ ስለሚይዝ ሼም ስለሚይዝ ማትናገረው ምን ማትላቸው ፈርዘር ማትሄዳቸው ነገሮች አሉ ብላ ስትናገረው ነበር። እና አብርሃምም ኤርሜላን ጀስት እንዲህ አይነት ነገሮች ውስጥ ገብተን እኔ ጥሩ ስሜት ባልነበርኩባቸው ጊዜያት ብዙ ችግሮች ውስጥ በነበርኩበት ታይም ላይ ከጎኔ ነበረች። እነዚህ ነገሮች ምናምን አስቦ ጀስት ይሉኝታ ይዞት ወይ ለእሱ አስቦላትና እንዲህ አይነት ነገሮች ውስጥ እንኳን ሊሆን ይችላል አብርሃም ሄርሜላ እንዲል የሚያደርገው ማለት ነው። ስለዚህ እነዚህ ነገሮች አንዳንዴ ሰዎች ፍቅር ምን እንደሆነ የፍቅርን ስሜት ምን እንደሆነ የማያውቁት ሰዎች አሉ። አሁን ለሰዎች ስናዝንላቸው የከሌ እኮ ምናምን ስንል እንዲህ ስንል እኔ አይነት ስሜቶች ወደ ፍቅር የሚቀይሩ እንትኖች አሉ። ይሄ ግን ትክክል አይደለም። የፍቅር ስሜት በጊዜ ሂደት ውስጥ በፈተና ውስጥ በመከራ ውስጥ በብዙ ነገሮች ውስጥ የማይናወጥ ምን የማይል በቃ ይሄ እንዲህ ነው ብለን ልናገረው የማንችለው ነገር ነው እና አብርሃምም ኤርሜላ ጋር ያለው ስሜት ይሄ እንዴት ነው? አንደኛ ውለታ፣ በውለታ ውስጥ ደግሞ ያው አሉ አይደል ጊዜ ማሳለፎች፣ መቀራረቦች ምናምን እኚህ ነገሮች ከዛ በኋላ ይሉኝታ እነዚህ ነገሮች ናቸው ያሉት ጉዳይ ማለት ነው። ለዛ ያ ሆይ ሆይ የሚባሉ ነገሮች አሉ። ከጎን ደግሞ አጫፋሪዎች አሉ። ዳኒ ደግሞ ለያዝ ይዘዋል። በዛ በኩል ደግሞ እያሉ ልጆቹ ቆም ብለው ህይወታቸውን እንዳይመሩ ችግሮቻቸውን ተነጋግረው እንዳይፈቱ ምን እንዳይሉ የሚያደርጋቸው ነገር ስላለ እንጂ በመሀላቸው ማንም ሰው ሳይገባ ሁለቱም ቁጭ ብለው ችግራቸውን ተነጋግረው ምን ብለው እንትን ቢሉ ልጅ ደግሞ ትልቅ እነዚህ ልጆች አሁን በፍቅረኛ ህይወት ውስጥ ቢሆኑ ወይም ልጅ ሲያወሉ ምናምን ዝም ብለው ተጋብቶ ምናምን ቢሆን ኖሮ
ቆይቷል የሚለያዩበት ጊዜ። ይህን ሁሉ ርቀት የማይሄዱበት ግን በቃ ልጅ አለ በመሃል የሚያስር የሆነ ጠንካራ እንትን ማለት ነው። እና ይሄ ነው ያለውና ተወደደም ተጠላም መጨረሻ ላይ የምትጎዳው ሄርሜላ ናት። ዋጋ የምትከፍለው የምታዝነው ምን የምትለው ነገ ሩታ ምን ልፈጥር እንደምትችል ዳኒ ምን ሊፈጥር እንደሚችል አናውቅም። ይቀጥላል ይህ ጉዳይ። ግን እኔ እንደ ወንድም ሄርሚ መስመርሽን አስተካኪ፣ ወደ ራስሽ ተመለሺ። ዛሬም እህትም ተብዬ መጣሽውም አስታርቀሻል ዛሬ። እስኪ ነገ ደግሞ የሚፈጠረውን ነገር እስኪ ታስተካኪ እንደሆነ እናያለን። ብዙ ነገሮች አሉ። ያው አብርሃምን የምታውቂው በቪዲዮ ነው። በተግባር ስትይው ደግሞ እስኪ ያው ጊዜ የሚፈታው ስለሆነ ምናየው ነገር ነው። ብቻ አብርሽም ወደ ቀልብ ተመለስ፣ ሄርሜላም ወደ ቀልብሽ ተመለሽ። ሄርሜላ ያው የሰው ባል ነው ሙጥኝ ያልሽው ልጅ ያለው ባለትዳር እና ይህን አስቢበት ለማለት ነው። እና ቤተሰብ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። ባይ